ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለተ እሁድ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የህወሓት አመራሮች አስከሬኖችን በማውጣት የቀብር ስነ ስርዓት አከናወኑ። ትናንትና ሰኔ 21 2017 ዓ.ም ባከናወኑት በዚህ የቀብር ስነ ስርዓት ላይ ዶክተር ደብረጽዮን ገብረሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ጀነራል ፍስሐ ኪዳኑ እንዲሁም የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋና ሌሎችም አመራሮች መገኘታቸው ተገልጿል። በትግራይ ሰሜን ምዕራባዊ ዞን አስገደ ወረዳ በሚገኘው ደደቢት በተከናወነው በዚህ የቀብር ስነ ስርዓት ላይ የሟች ቤተሰቦችና የአካባቢው ነዋሪዎች የተገኙ ሲሆን አንዳንዶቹም የሟቾችን ፎቶግራፍ በመያዝ እርማቸውን አውጥተዋል። እነዚህ አስከሬኖች ከ2013 እስከ 2015 ዓ.ም በነበረው ጦርነት ህይወታቸው ያጡ መሆናቸው የተገለጸ ሲሆን ከተለያዩ ቦታ ተሰብስበው ከደደቢት በ10 ኪሎ ሜትር ርቀት ላይ በሚገኘው ጸሊሞ የተባለ ስፍራ ላይ የቀብር ስነ ስርዓታቸው መፈጸሙን ተሰምቷል። በትግራይ ህዝብ ህይወት መቆመር የማይሰለቻቸው እነዚህ አካላት ባለፈው ሳምንትም በተመሳሳይ በቆላ ተንቤን ታህታ ያዲያቦና እንደ አባጉና የህወሓት አመራሮች አስከሬኖችን አንስቶ የመቅበር ስራ አከናውነው ነበረ። ናይጄሪያዊ ባለሀብት ዳንጎቴ በኢትዮጵያ ትልቅ ፋብሪካ ሊገነቡ መሆኑ አስታወቁ። ከአፍሪካ ግንባር ቀደም ሞጃቸው አንዱ የሆኑት ናይጄሪያዊ አሊኮ ዳንጎቴ በኢትዮጵያ ውስጥ በሶማሌ ክልል ግዙፍ ኢንቨስትመንት ለማድረግ ውሳኔ ላይ መድረሳቸው ገልጸዋል። ይህ ኢንቨስትመንት $3 ቢሊዮን የሚፈጅ መሆኑንም አስረድተዋል። ዳንጎቴ እንዳስረዱት በሶማሌ ክልል የሚገነቡት የአፈር ማዳበሪያ ፋብሪካ ነው። ይህንን ፋብሪካ ለመገንባት የሚያስችል ስምምነት ከኢትዮጵያ መንግስት ባለስልጣናት ጋር መፈጸማቸውንም አስታውቀዋል። ፋብሪካው ዩሪያና ናይትሮጂን ላይ የተመሰረቱ ማዳበሪያዎችን እያመረተ ለሀገር ውስጥ ፍጆታና ለውጭ ገበያ የሚያቀርብ መሆኑን ያስረዱት ዳንጎቴ ፋብሪካው በኢትዮጵያና ጅቡቲ የሎጂስቲክ ኮሪደር አካባቢ መገንባቱ ጥሬ ዕቃዎችን ከውጭ ለማስገባትና ምርቱንም ወደ ውጭ ለመላክ ምቹ እንደሚያደርገው ገልጸዋል። ዳንጎቴ ፈርቲላይዘር የተሰኘው ድርጅታቸው በናይጄሪያ ውስጥ በአመት 3 ሚሊዮን ሜትሪክ ቶን የአፈር ማዳበሪያ እያመረተ መሆኑ ይታወቃል። አሊኮ ዳንጎቴ ከዚህ ቀደም በኢትዮጵያ ውስጥ የሲሚንቶ ፋብሪካ መክፈታቸውና ስራ መጀመራቸው አይዘነጋም። ኢትዮጵያ ወሳኝ የሕክምና አቅርቦቶችን ለማጓጓዝ ድሮኖችን ልትጠቀም ነው ተባለ። ኢትዮጵያ ወሳኝ የሕክምና አቅርቦቶችን ለማዳረስ ድሮኖችን መጠቀም ልትጀምር መሆኑን ስፑትኒክ ዘግቧል። የኢንፎርሜሽን መረብ ደህንነት አስተዳደር የሚመራው ፕሮጀክት ወሳኝ የሕክምና አቅርቦቶችን በፍጥነት በማድረስ የጤና ቀውሶችን ለመከላከል ያለመ እንደሆነ ዘገባው ጠቁሟል። የሕክምና ማጓጓዣ ድሮኖች በ30 ደቂቃ 100 ኪሎ ሜትር መብረር የሚችሉ ሲሆን 30 ኪሎ ግራም ጭነት የመሸከም አቅም አላቸው ተብሏል። ድሮኖቹ በአንዳንድ ክልሎች በተካሄደ ሙከራ ውጤታማነታቸው የተረጋገጠ ሲሆን በተጨማሪም በወባ መራቢያ አካባቢዎች ኬሚካል የሚረጩ ድሮኖችን ለመጠቀም መታቀዱም ተነግሯል። ድሮኖቹ በቅርቡ በዓለም ጤና ድርጅት ትብብር በጤና ጥበቃ ሚኒስቴር በተዘጋጀው ዓለም አቀፍ የጤና ፈጠራና ጥራት ጉባኤ ላይ መቅረባቸው ተዘግቧል። ከሳምንታት በፊት ያረፉት የዛምቢያ የቀድሞ ፕሬዝዳንት ኤድጋር ሉንግ የቀብር ስነ ስርዓታቸው የት ይፈጸም የሚለው አወዛጋቢ ሆኗል። ከአሁኑ ፕሬዝዳንት ሃኪንዴ ሂቺሌማ ጋር የከረረ ጸብ የነበራቸው የቀድሞው ፕሬዝዳንት ሉንጉ ቀብሬ ላይ እንዳይገኝ ብለው ተናዘው ነው የሞቱት። የሁለቱ ፕሬዝዳንቶች ጸብ ሞት እንኳን ሊቋጨው አልቻለም በሚል መነጋገሪያ መሆኑም አልቀረም። ሉንጉ ከመሞታቸው በፊት አስከሬን ያጠገብ ፕሬዝዳንት ሂቺሌማ ዝር እንዳይል ያሏቸው ቤተሰቦቻቸውንም ያንኑ የመጨረሻ ቃላቸውን እናከብራለን ብለዋል። የሀገር መሪዎች ሲያልፉ የሚደረግላቸው ክብሩን በጠበቀ ስርዓት ለመቅበር የአሁኑ መንግስት ያሰበው እቅድም ሳንካ ሆኖበታል። በሀገሪቱ ውስጥ ይህን ያህል አሳዛኝ መቃቃር እንዴት ሊፈጠር ቻለ የሚል ጥያቄም ዛምቢያውያን እንዲያነሱ አድርጓቸዋል። ዛምቢያን ከአውሮፓውያኑ 2015 ጀምሮ ለ6 ዓመታት ያስተዳድሩት የ68 ዓመቱ የኤድጋር ሉንጉ ብሔራዊ የቀብር ስነ ስርዓት መፈጸም በነበረበት ባለፈው እሁድ የነበረ ቢሆንም በተነሳው ውዝግብ ተሰርዟል።
ሆኖም ከዚያ በፊት የቀብራቸው ሁኔታ አወዛጋቢ ሊሆን እንደሚችል አስቀድሞ የታዩ ፍንጮች ነበሩ። ሉንጉ ማለፋቸውን ግንቦት 28 2017 ዓ.ም ልጃቸው ታሲላ ሉንጉ በገለጸችበት ወቅት አባቷ በደቡብ አፍሪካ በሚገኝ ሆስፒታል ክብራቸው ተጠብቆ ሲታከሙ ከቆዩ በኋላ መሞታቸው እንባዋን እየታገለች በፌስቡክ ላይ ተናግራለች። 1 ደቂቃ በፈጀ ንግግሯን በዚህ ሀዘን ወቅት ፕሬዝዳንት ሉንጉ ሀገራቸው ባገለገሉበት ወቅት ዘመን የማይሽረው መገለጫቸው የአንድ ዛምቢያ አንድ ሀገር መንፈስ እንዲሰፍን ጠይቃለን ብላለች። የአንድ ሀገር መሪ ሳይሆን ሀዘን ሰዎችን የማሰባሰቢያ ባህላዊ ሁነት ከመሆኑ አንጻር ልጃቸው የአንድነትን አስፈላጊነት ማጉላቷ አንድ ችግር እንዳለ ማሳያ ነበረ። ሞታቸው አስቀድሞ በማህበራዊ ሚዲያ ሲነገር የነበረ ሲሆን የልጃቸው የፌስቡክ ፖስት ሁኔታውን አረጋገጠ። ከዚያም የኬንያን ፕሬዝዳንት ጨምሮ የሀዘን መግለጫዎች ያወጡ ጀመር። ሆኖም ፕሬዝዳንት ሃካይንዴ ሂቼሌማ ዝምታን መረጡ። የተለያዩ መገናኛ ብዙሃን የቀድሞ መሪ ሞት ሲዘግቡ የዛምቢያ ብሔራዊ ብሮድካስቲንግ ኮርፖሬሽን ስለ ህልፈታቸው ምንም አይነት ዘገባ ሳይሰራ ቀረ። ልጃቸው ሞታቸውን ከተናገረች ከ3 ሰዓታት በኋላ የዛምቢያ ፕሬዝዳንት ዝምታቸው ሰበሩ። የዛምቢያነታቸው መገለጫ የሆኑት የሰላም፣ የክብርና የአንድነት እሴቶችን እንጠብቅ ሲሉ በጋራ የንቁም ጥሪ አቀረቡ። የዛምቢያ የማስታወቂያ ሚኒስተር ኮርኔሊየስ ሞዌተዋ የፕሬዝዳንቱ የሀዘን መግለጫ መዘግየትን አጣጥለው ከዚህ ቀደም በነበረው አሰራር ህልፈተ ህይወታቸውን ማወጅ የፕሬዝዳንቱ ሚና አይደለም ሲሉ ተናገሩ። ሃካይንዴ ሂቼሌማ የፕሬዝዳንቱን መንበር የተቆጣጠሩት በ6ኛ የምርጫ ሙከራቸው በአውሮፓውያኑ 2021 በተደረገ ምርጫ ሉንጉን አሸንፈው ነበር። ሁለቱ ፕሬዝዳንቶች በ3 ሀገራዊ ምርጫዎች ተፈካክረዋል። ሆኖም በሁለቱ መሪዎች መካከል የሰፈነው ጥላቻ ከፉክክርም ያለፈ ነበር። ለዚህ ሁሉ ቁልፍ ነገር የአሁኑ ፕሬዝዳንት በአውሮፓውያን 2017 ከ100 ቀናት በላይ በእስር ማሳለፋቸው ነበረ። በወቅቱ የተቃዋሚ ፓርቲ መሪ የነበሩት ሂቼሌማ በሀገር ክህደት ወንጀል ተከሰው ከ3 ወራት በላይ ፍርድ ሲጠባበቁ ነበር። የዚያ ወቅት ተቃዋሚ የተከሰሱትን አጃቢዎቻቸው የነበሩ ሞተር ሳይክሎች ለፕሬዝዳንት ሉንጉ ቅድሚያ ባለመስጠት የፕሬዝዳንቱን ሕይወት አደጋ ላይ ጥለዋል በሚል ነበር። ክሳቸው የተቋረጠው የካሜዌንዞ ዋና ጸሐፊ ጣልቃ መግባታቸው ተከትሎ ነው። ሂቼሌማ በወቅቱ ያለ መብራት፣ ውሃ፣ መጸዳጃ ቤት በአሰቃቂና ኢሰብአዊ በሆነ ሁኔታ ብቻቸው ታስረው እንደነበር ለቢቢሲ ገልጸዋል። ፕሬዝዳንት ሉንጉም ለዚህ ተጠያቂ አድርገው ነበረ። ይህ የሂቼሌማ እስር የመጀመሪያዎቹ አልነበረም። ተቃዋሚው 17 ጊዜ ያህል ታስረዋል። የፓርቲያቸው ዩናይትድ ፓርቲ ፎር ናሽናል ዲቨሎፕመንት አባላት በገዢው ፓርቲ ደጋፊዎች ወከባ ደርሶባቸዋል። ሂቼሌማ በአውሮፓውያን 2021 ምርጫ ማሸነፋቸውን ተከትሎ የተደጋጋሚ እስራቸው መቋጫ ሆነ። በሙስና ክሶች እንዲሁም ጸረ ዲሞክራሲያዊ አስተዳደር የሚወነጅሉት ሉንጉ በምርጫ ከተሸነፉ በኋላ ከፖለቲካ ጡረታ ወጥቻለሁ አሉ። ሆኖም በፕሬዝዳንት ሂቼሌማ የአስተዳደር ዘመን ያለው የኑሮ ውድነትና ምጣኔ ሀብት ፈተና በር የከፈተላቸው የቀድሞው ፕሬዝዳንት ወደ ፖለቲካ እንደሚመለሱ ከ2 ዓመት በፊት አስታወቁ። ሉንጉ ይህንን ማሳወቃቸውን ተከትሎ ብዙም ሳይቆይ የጡረታ ጥቅሞቻቸውና ልዩ መብቶቻቸው በመንግስት እንዲነፈጉ ተደረገ። ከዚህም በተጨማሪም የቀድሞ ፕሬዝዳንት በፖሊስ መዋከም እየደረሰባቸው እንደሆነ ቅሬታ አቀረቡ። በአንድ ወቅትም በቁም እስር ላይ እንደሆኑም ገልጸው ነበር። ከ2 ዓመታት በፊት የቀድሞው ፕሬዝዳንት ከአደባባይ ሩጫ እንዲታቀቡ ፖሊስ ፖለቲካዊ ዘመቻ በሚል አካላዊ እንቅስቃሴ እንዳያደርጉ ታግደው ነበር። በተጨማሪም በውጭ ሀገር ጉባኤ እንዳይሳተፉ እንዲሁም ለሕክምና ከሀገር እንዳይወጡ መከልከላቸውን ከዚህ ቀደም ከቢቢሲ ጋር ባደረጉት ቆይታ ገልጸዋል። የማስታወቂያ ሚኒስትሩ በበኩላቸው የሉንጉ እንቅስቃሴ ታግዶ ነበር የሚባለው ውድቅ አድርገውታል። ሚኒስትሩ ሞዌተዋ ፕሬዝዳንት ሂቼሌማ ተቃዋሚ በነበሩበት ወቅት አያያዛቸው አግባብ ያልነበረው ቢሆንም እሳቸው ግን በሉንጉ ላይ ተመሳሳይ ነገር አልፈጽምም በሚል ቁርጥ ውሳኔ ነበራቸው ይላሉ። ሚኒስትሩ ይህንን ቢሉ የፕሬዝዳንቱ የጸረ ሙስና ዘመቻ ከቀድሞው ገዢ ፓርቲ ጋር ቅርበት የነበራቸውና የሉንጉ ቤተሰብ ላይ አነጣጥረዋል ተብሎ ይወቀሳል። የሉንጉ ባለቤት ክስ ተመስርቶባቸው ንብረታቸውን አጥተዋል። እንዲሁም ታሲላን ጨምሮ የሉንጉ ልጆችም ተመሳሳይ ዕጣ ፈንታ ገጥሟቸዋል ተብሏል። ሁሉም ምንም አይነት ጥፋት አላጠፋንም ይላሉ። ከዚያም በዘንድሮ ዓመት የሀገሪቱ ህገ መንግስታዊ ፍርድ ቤት ሉንጉ ህጉ የሚፈቅድላቸውን 2 የስልጣን ዘመን ስላገለገሉ ለፕሬዝዳንትነት መወዳደር አይችሉም ሲሉ ከልክለዋቸዋል። የቀድሞው የሀገሪቱ መሪ በዚህ ሁሉ ከፍተኛ ቁጣ እንዳደረባቸው ተነግሯል።
በሁለቱ መሪዎች መካከል ምንም አይነት ፍቅር አልነበረም። ሉንጉ በህይወት እያለው ምንም ያልመሰልኳቸው በሞትኩ ጊዜ እንዲያስመስሉ አልፈልግም የሚል አመለካከት ነበራቸው ሲሉ የቤተሰቡ ጠበቃ ማኬቢ ዙሉ ገልጸዋል። ሉንጉ በመጨረሻም ለሕክምና ጥር ወር ላይ ወደ ደቡብ አፍሪካ ያቀኑ ሲሆን ዶክተሮቹ በርካታ ምርመራ ካደረጉላቸው በኋላ ቀደም ብለው ቢወጡ ኖሮ ከሕክምናቸው የበለጠ የመሳካት እድል ይኖረዋል ተብሎ እንደተነገራቸው ጠበቃቸው ያስረዳሉ። የቀድሞው ፕሬዝዳንት ህመማቸው ምን እንደሆነ አልተገለጸም። ሉንጉ ፕሬዝዳንቱ ቀብሬ ላይ እንዲገኝ አልፈልግም ያሉት በከፊል ጉዟቸው ታግዶ ሕክምናቸው በመከልከሉ እንደሆነም ይነገራል። ሉንጉ በደቡብ አፍሪካ ሕክምና እንዳያደርጉ ጉዟቸው ተከልክሏል የሚለው መንግስት ውድቅ አድርጎታል። የሉንጉን ሞት ተከትሎ ቤተሰቡ የቀብር ስነ ስርዓቱን የመምራት ፍላጎት ቢኖራቸውም የዛምቢያ ባለስልጣናት ይህንን የመቆጣጠር ፍላጎት አላቸው። ምንም እንኳን መጥፎ ስሜት ቢሰፍንም መግባባት ላይ ተደርሶ ባለፈው ሳምንት መጨረሻ ብሔራዊ የቀብር ስነ ስርዓት ለማዘጋጀት እቅድ ተይዞ ነበር። ነገር ግን መንግስት ያቀደው የቀብር ስነ ስርዓት ላይ የፕሬዝዳንቱ ተሳትፎ የላቀ መሆኑን የሚያሳይ ፕሮግራም መውጣቱን ተከትሎ የሉንጉ ቤተሰብ አልቀበልም ብሎታል። በዚህም የተነሳ በዛምቢያ የተያዘው የቀብር ስነ ስርዓት እንዲሰረዝ እንዲሁም ብሔራዊ ሀዘን ጊዜውም ለአጭር ጊዜ ሆነ። የሉንጉ የቀብር ስነ ስርዓት በደቡብ አፍሪካ ሊፈጸም ሲሆን ፕሬዝዳንት ሄቼሌማም የሚታደሙ አይመስልም። ዛምቢያውያን የቀድሞ ፕሬዝዳንታቸው አይቀብሩም። በዚህ መሰረት ቀብሩ በደቡብ አፍሪካ ሊካሄድ የጸሎት ስነ ስርዓት ከተካሄደ በኋላ የዛምቢያ መንግስት ለደቡብ አፍሪካ ፍርድ ቤት ባቀረበው አቤቱታ ምክንያት የሉንጉ ቀብር ተሰርዟል። መንግስታዊ የቀብር ስነ ስርዓት ማካሄድ የፈለገው የዛምቢያ መንግስት በመጪው አርብ የውሳኔ ሀሳብ ለፕሪቶሪያ ፍርድ ቤት እንዲያቀርብ ከሳምንታት በኋላ ደግሞ የሟቹ ፕሬዝዳንት ቤተሰቦች ምላሽ እንደሚሰጡ ይጠበቃል። በዚህም ቀብሩ እስከ ነሐሴ መጀመሪያ ድረስ ሊዘገይ ይችላል ተብሏል። መረጃው የቢቢሲ ነው። የቬንዙዌላው ፕሬዝዳንት ኢራናዊቷን ጋዜጠኛ ሸለሟት። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ለኢራናዊቷ ጋዜጠኛ ሰሃር ኢማሚ ሽልማት አበርክቷል። በኢራንና እስራኤል ግጭት ወቅት የኢራን ብሔራዊ ቴሌቪዥን ጣቢያ በእስራኤል ጥቃት ሲደርስበት በቀጥታ ስርጭት ላይ የነበረችውና ከደቂቃዎች በኋላ ተመልሳ ወደ ስቱዲዮ በመግባት የተቋረጠውን ፕሮግራም የመራችው ኢራናዊቷ ጋዜጠኛ ሰሃር ኢማሚ በወቅቱ በብዙዎች መነጋገሪያ ሆና ነበር። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በብሔራዊ የጋዜጠኞች በዓል ቀን በሲሞን ቦሊቫር ስም የተሰየመው ሽልማት በቬንዙዌላ የኢራን አምባሳደር አሊ ቺግኒ በኩል ማበርከታቸው ተነግረዋል። ጋዜጠኛ ሰሃር ኢማሚ ሀገሯ በችግር ላይ በነበረችበት ወቅት ለህይወቷ ሳትሳሳ በድፍረት ሙያዊ ስነ ምግባሯን በብቃት በመወጣቷ ሽልማቱ በፕሬዝዳንቱ እንደተበረከተላት የዘገበው ፕሬስ ቲቪ ነው። ኢራን በወራት ጊዜ ውስጥ ዩራኒየም ማበልጸግ የመጀመሪያ አቅም አላት ተባለ። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ኃላፊ ራፋኤል ግሮሲ ኢራን በወራት ጊዜ ውስጥ ዩራኒየም እንደገና የማበልጸግ አቅም አላት ብለዋል። ኃላፊው ትናንትና በሰጡት መግለጫ ቴህራን በጥቂት ወራት ውስጥ ዩራኒየም ማበልጸግ ትጀምራለች ሲሉ ተናግረዋል። አሜሪካ ባሳለፍነው ሳምንት በኢራን የኒውክሌር ጣቢያዎች ላይ ጥቃት መሰንዘሯ የሚታወስ ነው። ዶናልድ ትራምፕ ከጥቃቱ በኋላ የኢራን ኒውክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ ተናግረው የነበረ ሲሆን የአሁኑ የተባበሩት መንግስታት ድርጅት የኒውክሌር ኤጀንሲ ኃላፊ መግለጫ የትራምፕን አስተያየት የሚቃረን ሆኗል። ግሮሲ እንዳሉት አሜሪካ በሶስት የቴህራን የኒውክሌር ጣቢያዎች ላይ በፈጸመቻቸው ጥቃቶች ከባድ ጉዳት ቢደርስም ሙሉ በሙሉ አለመውደማቸውም እውነቱን ለመናገር ሁሉም ነገር ጠፍሏት ማለት አይቻልም ሲሉ ገልጸዋል። ግሮሲ አክለውም ኢራን ዩራኒየም ማበልጸግ ለመጀመር የሚያስችል የኢንዱስትሪና የቴክኖሎጂ ዕውቀት አላት፣ ወታደራዊ እርምጃ ብቻውን ችግሩ አይፈታውም ሲሉም ተደምጠዋል። አሜሪካ በሶስቱ የኢራን የኒውክሌር መስሪያ ቤቶች ፎርዶ፣ ናታንዝ እና ኢስፋሃን ላይ ጥቃቶች መሰንዘሯ አይዘነጋም። ከጥቃቱ ወዲህ ስለደረሰው የጉዳት መጠን በግልጽ የተባለ ነገር የለም። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ እሁድ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።